ክረፍት ተመልሰናል። የተከታተላችሁ የምትገኙት ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ መጋቢ ላቀ ስላሴ ፍቃዱ ነው። እንግዲህ የመቃብር ቤት ውስጥ እዛ ሆናችሁ መንፈስ ቅዱስን ተሞላችሁ። በጣም የሚገርም ነው። ማንም ሳይጨልል ያለችሁ ራሳችሁ ያዳር ጸሎት አድርጋችሁ ማለት ነው። ተከታተል እና የዛን ጊዜ ለክ እንትን ደብረ እንትን ላይ ድሬዳዋ ላይ የዛን ጊዜ ድሬዳዋ እንግዲህ መንፈሳዊ እንቅስቃሴ አለ ብያለሁና ድሬዳዋ ኮንፈረንስ ተደርጎ ነበር። ኮንፈረንስ ተደርጎ እዛ ቤተክርስቲያን ውስጥ ኮንፈረንስ ተደርጎ ይውጡ ተብሎ አዳራሽ ከተማ ውስጥ አዳራሽ ውስጥ የዛን ጊዜ ነዳኒ የናዝሬቱ ዳንኤል ነዳኒ እና ምናምን የተወሰኑ ሰዎች ለዛ ኮንፈረንስ ለማድረግ ሄደው ነበርና የዛን ጊዜ ኃይሌ እግዚአብሔር ምናምን እያለ ሰው ከየድሬዳዋ ቤተክርስቲያናት ሰው ሁሉ ተሰብስቦ ይሄ መናፍቅ የሚባለው የሰራተኛ ጉባኤ ወደ አዘጋጀው ኮንፈረንስ ለመደባደብ የዛን ጊዜ መጥቶ ስለነበር የዛን ጊዜ በጩቤ የተወጉ ሁሉ እህቶች እንዳሉ ሰምተናል። የተፈነከተ ኳየሬ ልብስ የለበሰ በሙሉ የተጨፈጨፈበት በጣም አይደል እንግዲህ ፖለቲካው አልተረጋጋም። ልጅነት ጥሩ ነው። እግዚአብሔር በወጣቶች ይሰራል። የዛን ጊዜ በቃ በተአምር ነው እዛ ሄዱ እና ይሄ የሆነው እዛ ተደብድበውብናል። እዛ ድሬዳዋ እነዚህ ወንድሞቻችን ወጣቶች ተደብድበዋል። ለምን አንጸልይም ጭምር ነው የመግባታችን ሚስጥሩም እሱም ነው የገባ ነው። አዳር ጸሎት የገባ ነውና የሚገርም መዝሙር እየዘመርን በመንፈስ ቅዱስ ተሞላን። ጠዋት ቅድም እንዳልኩ ጠዋት ስንወጣ አካባቢው ተከቧል። ከዛ ጊዜ ጀምሮ ላይክ በመናፍቅ ወጣቶችን በማስተባበር በአመጽ ቁጥር 1 ተብሎ በዛ ግቢ ውስጥ ባሉ በቤተክርስቲያኑ አስተዳደር ተያዝኩ ማለት ነው። አንተ ብቻ ለይተው ማለት አሉ ተይዘዋል። ሌሎችም የተያዙ ሰዎች አሉ። ሞር እኔ ጋር እንትንም አልነበረኝ ከለላም አልነበረኝ ማለት ነው። ከጀርባዬ ለምን ተነካ የሚልም ሰው አልነበረ። በእርግጥ ወጣቶቹ አብረኝ የወጡ ወጣቶች ለኔ ብዙ እንትን ነበራቸውና ከዛ በኋላ ማስጠንቀቂያ ተጻፈ። ሁለተኛ ከዚህ ግቢ ውስጥ እሳቸው አይደለም በነገራችን ላይ ያንን ቀደም ያልኩ አሁን በጌታ ናቸው ያልኩ አይደለም ሌላ ናቸው የመጡት። ማስጠንቀቂያ ደብዳቤ መጻፍ ተጀመረ። ስለዚህ ከዛሬ ጀምሮ ስብከትን ማስተካከል ከሆነ እንቅስቃሴን ማስተካከል ከሆነ ምናምን ከቤተክርስቲያኑ ተባረራለህ የሚል የማስፈራራት ዛቻ ምናምን መጣት ጀመረ። አንድ ጊዜ ማታ ሲሽርስ የሚባል የሬዲዮ ጣቢያ ነበር አንድ በካሴት አካባቢ ካሴት የሚሰራ አንድ ቴፕ ነበር እና ማታ ሰው ሁሉ ወደ ቤቱ ሲሄድ እኔ ስንት ሰዓት ነበር? 2 ሰዓት ተኩል እንደዛ 2 ተኩል ከ2 ሰዓት እስከ 3 ተኩል ምናምን ይረዳ እና ከፍቼ አንድ ጊዜ እንደዚህ ምናምን ሰማው። ዝም ብዬ የሆነ ዜና ስፈልግ ሲሸርስ ገባ እና የሚገርም ስብከት ነው። ለመጀመሪያ ጊዜ ዳንኤል አለማየሁ መኮንን ስለ መንፈስ ቅዱስ ያስተምራሉ ዛሬ። ከዛ ደንበኛው እኮ ማለት ሰው ወደ ቤት ሲሄድ እኔ ማታ 2 ሰዓት ተኩል እሷ ነው የከፈተው እና ጻፉልን ምናምን የሚል ጥያቄ ካላችሁ ሌላ ነገር ካላችሁ ጻፉልን እና እኔ በፖስታ ቤት ደብዳቤ ጻፍ አድርጌ ትራክት ላኩልኝ የሚነበብ መጽሐፍ ጻፉልኝ ላኩልኝ ምናምን ብዬ በፖስታ ቤት ላኩላቸው ማለት ነው። በወሩ መጣ። ደስ አለኝ። እዛ ውስጥ ነው ያለው ታው ደስ አለኝ። አነበብኩት እና እዛ ምኖርበት ቤት ውስጥ እንደዚህ ቁጭ አድርጌዋለሁና አንድ አሁን በጌታ ነው አክሊሉ ይባላል ዲያቆን ነበር እና ለካ አይቷታል። እንደዚህ አይቷት መጀመሪያ መናፍቅነቱ አለ አይደል? ጥርጣሬው አለ አይደል? እቺ ትራክት ምንድናት ምናምን ጌታ በኋላ ግን ቀየረው። የሚገርም ነገር እና አየና ያችን ለካ ለሰብካ ጉባኤ ሰጥቷታል እንደ መረጃ ቁጥር 1 መረጃ ተገኝቶባል። ትራክት ኢየሱስ ክርስቶስ ያድናን የሚል ትራክት ከሞት ወደ መቃብር ነው አይደለም ከሞት ወደ ህይወት ነው የምትል አንድ ትራክት ነበረች። ሙሉ ወንጌል ለምታዘጋጀው ከሞት ወደ ህይወት የምትል አንድ ትራክት ነበረች። እሷ ለኔ ለመወንጀል ምክንያት ሆነች ማለት ነው። ከዛ በኋላ መረጃ ተገኝቷል። መናፍቅ ነው
ሼልሲ ያዳምጣል ምናምን ተብሎ እንደ መረጃ እንደ ሪከርድ ተያዘ። ከቤተክርስቲያን ተባረርኩ። ከዛ ማስጠንቀቂያ ተሰጠኝ። ማስጠንቀቂያ ወደ ቤተክርስቲያን ተመልሰህ ብትገባ ታቦት ሰረቀ ብለን በህዝብ እናስገድልሃለን አሉ። ሰረቀ በቃ ድራማ ሰርተን ሰረቀ ብለን እናስገድልሃለን። ለቀህ ውጣ። ከዛ ወጣው። ስወጣ አሸብር የሚባል ምን ተስኖት የሚባል አንዳንድ ወጣቶች ነበሩ። የሚገራርሙ ወጣቶች ነበሩ። ነፍቄ ምናምን የሚባል አንዳንድ ልጆች ነልኡል ምናምን የሚባሉ ነበሩና ላይክ ለምንድን ነው የወጣው ምናምን ምንድነው? አይ ለመውጣቱ ምክንያት አክሊሉ እሱ ነው። በ24 ሰዓት ውስጥ ይሄን ከተማ ለቀህ ካትወጣ ላይክ ቤተክርስቲያኒቱ ለቆ አንተ እዚህ ቦታ መቀደስ አትችልም። በ24 ሰዓት ውስጥ ይሄን አካባቢ ውጣሉ። ደግሞ የዛን ጊዜ የተለወጡት ደግሞ እነዚህ በባቡር ላይ እየዘለሉ ኮንትሮባንድ የሚሰሩ የከተማዋ ጫት ቃሚ ከተማ የሚረብሹ የነበረ ያውኩ የነበረ ይበጠብጡ ለመንግስትም ለያጅም አስቸጋሪ የነበሩ ሰዎች ናቸው የተለወጡት። ያን ባህሪያቸውን አመጡታ። አየ የሚገርም ነው። እነሱ ወደ ጌታ ሆነው ግን እንደገና አሁን በነገራችን ላይ አልወጡም እኮ አሁን እዛው ናቸው እኮ ያሉት። ላይከ ወጥቶ አንተ እዛ መቀደስ አትችልም። አንድም መርጌታ ነበር። እሱን በፍጥነት ለቀህ ውጣ እንገልሃለን። የዛን ጊዜ ወጣቶቹ ይፈራሉ። ይሄ እኮ በጩቤ የሚወጉ ምናምን እኮ ነው ምናምን የሚሉ የድሬዳዋ ባቡር መስመር አለ እና እዛ ላይ እኮ በቃ የሚገርሙ በዚህ ያደጉ ጥርሳቸውን የነቀሉ ጫት በመቃም የሚታወቁ ወጣቶች ናቸው የተለወጡት። የታድሶ እንቅስቃሴ ከወንጌል ጋር ለመጀመሪያ ጊዜ ህብረት እንዲያደርጉ ያደረጋቸው እንቅስቃሴ እኮ ቤተክርስቲያኒቱ ለመጀመሪያ ጊዜ አይና የተከፈተው እኮ በዛው ሙቭመንት ነው። ማስፈራሪያ ያደረሰው እሱም ቶሎ ብሎ አገር ቀየረ፣ መርጌታውን ቀየረ። የዛን ጊዜ ወደ 42 የምንሆኑ ወጣቶች አንድ ጊዜ እኔን ተከትለው ወጣ። የዛን ጊዜ አንድ ሰራተኛ ብቻ ነበር። ባለፈው የነገርኩ ማን ያህል ማን የዛን ጊዜ ከናዝሬት ወደዛ መጥቶ እሱ በጣም ይረዳን ነበር። ማንዬ ለእኔ ለነበርኩባት ለአዋሽ 7 ኪሎ አማኑኤል የህብረት ቤተክርስቲያን መመስረት በጣም ትልቅ አስተዋጽኦ ያደረገ በጣም ቁልፍ ሰው የሚገርም ጌታ። እሱ ቤት ነበር፣ እሱ የተከራየው ቤት ነበረ። የሱ ቤት አልጋው ላይ እስኪሰበር ድረስ እዛ ተሰብስበን አብረን እንበላለን፣ አብረን እንጠጣለን። ከዛ ከወጣን በኋላ ማሙሽ የሚባል ከተማ መዘጋጃ ላይ የሚሰራ እሱ ነበር ስራ ሁለት ሰዎች ማንዬ ስራ ነበረው። የዛን ጊዜ የሆነ ማደያ አካባቢ መሰለኝ ሰራ ነበር ከሆነ ድርጅት ጋር። ማሙሽ ደግሞ አቤል ይባላል። እሱ ቤት ነበረው፣ ትዳር ነበር። ዳር የነበረው እሱ ቤት ግቢ ውስጥ ዳስ ምናምን ጣል። ወንጌል ለመጀመሪያ ጊዜ በዚህ አይነት መገፋት በዛ ምድር ላይ ተጀመረ። ከዛ በፊት ሙሉ ወንጌል ነበረች እዛ ከተማ መሰረት ክርስቶስ ነበረች። ወደዛ ለመግባት አላሰባችሁም? አላሰብም። አንደኛ በማዋቀር የለም። እኔ እግዚአብሔር ሲሰራ እንደዚህ የተደራጀ እንደዚህ እኮ ከኦርቶዶክስ እንወጣለን በዚህ ያህል ዘመን ስትራቴጂ ፕላን ነድፎ የ5 ዓመት የ10 ዓመት የ20 ዓመት እቅድ አቅዶ ምናምን የተሰራ እኮ ስራ አይደለም። አንድ ነገር ብቻ ነው የገባን። ከፔንቴ ከሚባሉት ጋር ምንም አይነት ግንኙነት የለም። አንዳንድ ሰዎች ሊኖራቸው ይችላል አላውቅም። እንዴ እኛ እኮ ከኦርቶዶክስ ወጥተን እኮ ከወጣን በኋላ ልክ ስብከት ካለቀ በኋላ አባታችን ሆይ ብለን በሰላም ቅዱስ ገብርኤል የሚለውን እመቤታችን ቅድስት ድንግል ማርያም ሆይ የሚለውን እኮ ጸሎት እንጸልይ ነበር። እኛ ከማርያም ጋር ምን ያራግጠናል? ከማርያም ጋር ምን ያጣላናል? ማርያም እናታችን ናት። የጌታ ኢየሱስ ክርስቶስ እናት ናት፣ እህታችን ናት። ለምን አባታችን ሆይ ካልን በኋላ እመቤታችን ቅድስት ድንግል ማርያም ሆይ ብለን ብንል ምን ችግር አለው? የኛ ዶክትሪን ነው እንግዲህ። እና በነገራችን ላይ እሱ ጥበባችን ብዙ ሰዎችን አቆሟቸው እና ለተወሰነ ጊዜ እየተንቀሳቀሰ እየሄደ ምናምን እያለ ከሄደ በኋላ እየበራልን ሲመጣ እንደዚህ ኮሚቴዎች ነበሩ፣ የምናስተባብር ኮሚቴዎች ነበር። እና ምን ብለን አወራን? የገባቸው ሰዎች
አባታችን ወይ ካልን በኋላ እመቤታችን አለ ማለት መብታቸው ነው። ስለዚህ ሌላው ይበል፣ የገባው ሰው ግን አለ ማለት መብቱ ነው። አገልጋይም ከፈለጋችሁ እናንተ ማትበሉ ምናምን ተባባለ። ስለዚህ አባታችን ወይ በሰማያት የምትሰገድ መንግስት ምናምን ብለን እመቤታችን ቅድስት ድንግል ማርያም በሰላም ቅዱስ ገብርኤል ይባላል እግዝእትየ ማርያም ምናምን የሚለውን ሌላው ሲለው እኛ የገባን ምናምን ብለን ማለፍ ምናምን ጀመርን ማለት ነው። እንደዚህ አይነት ማለፍ ጀመርን ማለት ነው። በዚህ ጉዳይ አንዲት እህት ተጎዳች። አሁን አላውቅም በህይወት ኑራት ነው አላውቅም የትም እንዳለች አላውቅም። እና እንዴ ላይከ ልዑል ማሙሽ ፍቄ አይቻችኋለሁ እመቤታችን ቅድስት ድንግል ማርያም የሚለውን አትሉ። ስለዚህ እናንተ መናፍቅ ሆናችኋል ማለት ነው። ገና አሁንም የመናፍቅ አሁንም አለ። አሁንም እኛ ኦርቶዶክሳዊነታችንን እንደያዝን ቤተክርስቲያኒቷን እንወዳታለን። አስተምህሮውን ነው ሌላውን ቀላ ነው እንጂ ከዛ እንደዚህ። ስለዚህ እናንተ መናፍቅ ሆናችኋል። ስለዚህ ጸረ ማርያም ሆናችኋል ማለት ነው። አበደች፣ ተበሳጨች፣ ተናደደች፣ ከእናንተ ጋር ህብረት አላደርግም ብላ ተመለሰች ማለት ነው። ከዛም በኋላ ምን እናድርግ እከሌ እኮ እንደዚህ ያለች ደግሞ በጣም ቁልፍ ልጅ ነች። እኛ ጌታን ወደድ ነው እንጂ ከቅዱሳን ጋር እንራገጣለን እንዴ? ዳንኤል ከወጣ በኋላ ዳንኤል የኛ የኢትዮጵያ አማኑኤል ዋና የመጀመሪያው ፕሬዝዳንት ነው ዳንኤል መኮንን ማለት። እሱ እኮ ከመላእክት ጋር ምን ያራግጠናል የሚል ስብከት እኮ ሰብኳል። ከወጣ ከማርያም ከወጣ በኋላ እንኳን ራሱ አዳራሽ ተከራይተን ገብተዋል። ኃይል እየጨፍቅ ትምህርት ቤት አካባቢ 04 እዛ እኮ ትልልቅ ነገር ሲደረግ በሂደት እኮ ነው ነገሩ እየገባን በዛው እየጸናን የቀረነው የቤተክርስቲያኒቷ መግፋት ነው። ግልጽ ነው። ስለዚህ ወደዛኛው ታሪክ ስመልስህ ያቺ እህት ሌሊት እግዚአብሔር በራእይ ተገለጠላት። ምን አይነት ራእይ ነው የተገለጠላት? ምን አለች? ላይክ አለች ያቤት ሌሊት እኮ እግዚአብሔር ተናገረ። ምንድነው? እግዚአብሔር በትልቅ ዙፋን ላይ ተቀምጦ አየሁ። እሺ መላእክት ነጭ ልብስ ለብሰው እግዚአብሔርን ሲያመሰግኑ፣ እግዚአብሔርን ከሚያመሰግኑ ሰዎች መካከል ማርያም አንዷ ሆና እንደ ቅዱሳን እንደ መላእክትና እንደ ገብርኤል እንደ ሚካኤል እንደ ቅዱሳን አብራ እኩል ስትሰግድ እግዚአብሔር ያሳየ። አየ ድሮሷ የነበረው ጭንቅላት ምንድነው? እግዚአብሔር ዙፋን ላይ ተቀምጦ ማርያም ደግሞ እዛ በቀኙ ተቀምጣ ሲሰገድላት እዚህ እንደምንሰግደው እዛም እንደሚሰገድላት አድርጋ ለቀምሰለው እሷ። አያ አንዳንዶቹን በራእይ ነው ጌታ ያለውጣቸው ለፈልጌ በጥቅስ ብቻ አይደለም። አሁን ይሄን በምን ትገልጸዋለህ? በምን ትገልጸዋለህ? አሁን ይሄን በምንም አይነት ኦኬ እሷ ፍጡር ናት። እሷ አሁን የአዲስ ኪዳን ሊቀ ካህን መካከለኛው አማላጁ ክርስቶስ አይገባትም ይላል። እኛ ገና የገባን አንድ ነገር ብቻ ነው ኢየሱስ ክርስቶስ ጌታ ነው የሚል ነው። የኢትዮጵያ አማኑኤል ህብረት ቤተክርስቲያን ሎጎ አይተው ከሆነ ኢየሱስ ጌታ ነው የሚል ነው። ኦኬ ሎጎ መሪ ጥቅሳችን ኢየሱስ ጌታ ነው። ለምን የምናውቀው ነገር እኮ የለም። ውስጣችን ይቃጠላል። መጽሐፍ ቅዱስ ላይ እንዳለው ነገር አዋቂ በጣም ነገር በመንፈስ እየተቃጠለ ጌታን ቃል ይናገር ነበር አይደል የሚለው አጵሎስ። እንደዛ ነው ውስጣችን እየተቃጠለ የነበረውና ያቺት እግዚአብሔር ሊገባ ብንጠቅስላት ብናስተምራት መካከለኛው እሱ ነው፣ ደሙን ያፈሰሰው እሱ ነው፣ ጽድቃችን እሱ ነው። ይሁንሽ ገላትያ ላይ እንደዚህ ነው። በሕግ ሥራ ልትጸድቁ የምትወዱ ሁሉ ከእግዚአብሔር ተለይታችሁ ከክርስቶስ ጽድቅ ተለይታችሁ ወድቃችኋል ብለን ብንዛ ላይገባ ነገር ቢሆንም ትላለች እና እንዴት አድርጎ የማርያምን ፍቅር ማርያም የሚባለውን ፍቅር እንዴት ራሱ ነው በጥቅስ አይደለም በስብከትም ብዛት አለ የፍጡራንን ፍቅር ከውስጡ አውጥቶ የራሱን ፍቅር እንዴት አድርጎ እንደተከለበት ከመላእክት ጋር እኩል ስትሰግድ አየሁ። ስለዚህ ይቅርታ አድርጉልኝ ብላ ተመለሰች ማለት ነው። እግዚአብሔር የተመሰገነውና ይሄ በኢትዮጵያ አማኑኤል ህብረት ቤተክርስቲያን ውስጥ የተዘዘገው እኛን እንግዲህ አማኑኤል ብለን በነገራችን ላይ በዛ ጊዜ እንደ ተቋም በዛ ጊዜ
ፈቃድ ሳይኖር መሰብሰብ አትችልም። አሁንም አትችልም። ተቋማዊ ቅርጽ የያዝንበትን ታሪክ እየነገርኩ ገብቶሃል? እዚህ ጋር ፕሮቴስታንቱ ወንጌላውያን አብያተ ክርስቲያናቱ ይፈራናል፣ አልተለወጡም ብሎ ይፈራናል። እዛ ደግሞ መናፍቅ ተብለን ምን ብለን መሃል ቤት ሆነ። ስለዚህ እንደዚህ ጉባኤ መሪ ተመርጦ ጠቅላላ ጉባኤ ተሾሽኖ ምናምን ብሎ እንደዚህ መተዳደሪያ ደንብ ቀርጾ ምናምን መጀመሪያ ማህበር ነበር የምንባለው። የኢትዮጵያ አማኑኤል ህብረት ቤተክርስቲያን ከመባላችን በፊት እኮ እንትን ኦርቶፔንቴ አለ የምንባለው እኮ ኦርቶፔንቴ የሚል ስያሜ ነው የነበረ እና መናፍቃን ናቸው። ኦርቶፔንቴ ማለት የኦርቶዶክስ ይዘትም አለው የተዳቀለ ቃል እኮ ነው። ኦርቶፔንቴ ማለት የተዳቀለ ኦርቶ የሚል አለ፣ እንደገና ደግሞ ፔንቴ ይላል። ስለዚህ እነዚህ ሰዎች ምናምን ናቸው። እዚህ ጋር ኦርቶዶክሱ ይመታል፣ እዚህ ጋር ደግሞ በጣም በነገራችን ላይ በዛን ጊዜ በጣም ትልቅ መስዋዕትነት ያስከፈሉን ወንጌላውያን አንዳንድ ወንጌላውያን ናቸው። እንዴት ማለት ነው መሳብ ገብቷል አይደለ? ወደ እንትኑ የፈለሰውን ወጣት እንዳለ ተቀብሎ የቤተክርስቲያን ምእመን የማድረግ ከለከለ ቸርች አለልህ እኛ ጋር ነው የሚለው በጣም ኃይለኛ መስዋዕትነት አስከፈለ። እኛ ደግሞ መቀጠል ነው የምንፈልገው፣ በዛው ታሪክ እንቅስቃሴ ውስጥ ቤተክርስቲያኒቱን መድረስ ነው የምንፈልገው፣ ኢትዮጵያ መድረስ ነው የምንፈልገው፣ በዛው መቆየት ነው የምንፈልገው። ግን አብዛኛዎቹ ይመጣሉ። በተለይ ከሰዓት ነበረ ፕሮግራሞቻችን። እኛ ከሰዓት 11 ሰዓት አይደል የቤተክርስቲያኒቱ መደበኛ ፕሮግራም፣ በዛ ትሬንድ ነው የቀጠልነው። ስለዚህ ፕሮግራም የሌለው አገልግሎት የሌለው ሰው ሁሉ ጴንጤው ይመጣና አብሮ ቁጭ ብሎ ይካፈላል። አሁን አዳራሽ የሚሞላው አብዛኛው ጴንጤ እኮ ነው። ታውቃለህ አይደል? አብዛኛው እኮ የሚወደን እንቅስቃሴውን የሚወድ ሰው ነው። አብዛኛው በጣም ተደንቆ ተገርሞ ቁጭ ብሎ የሚሰማናል። አንዳንዱ ደግሞ እንደዚህ ነጥቆ አላለም ትንሽ ገብቷቸዋል ግን የቀራችሁ ነገር አለ ብለው በዛው እንትን ብለው የወሰዷቸው ልጆች አሉ። ለዚህ ትንሽ ቻሌንጂንግ ነበረ ነገሩ፣ ሂደቱ ትንሽ ፈታኝ ነበረ። ስለዚህ ምን መሆን ነበረብን? የተቋም አይነት ቅርጽ መያዝ ነበረበት እና ይህን ነገር ዋናዎቹ ቢናገሩ ጥሩ ነው አሉ። በሄድ ኦፊስ ደረጃ አሉ ያው በፕሬዚዳንት የምትተዳደር በጣም በርካታ አጥቢያ ቤተክርስቲያናት ያላት ቤተክርስቲያን ነች። በወንጌላውያን ቤተክርስቲያን አሁን ከ600 በላይ አጥቢያ ሳይሆን ይቀራል። 600 ኢትዮጵያ ላይ በጣም ይገርም። አሁን ኢንተርናሽናል ሆኗል በመላው ዓለም ውጭ ሀገር ማለት ነው። በጣም ትልቅ ቤተክርስቲያን በጣም በርካታ ፓስተሮች አገልጋዮች የወጡባት ቤተክርስቲያን ናት። እንደውም አሁን የአዲስ አበባ ነው ዋሽንግተን ላይ የተሾመው የእናንተ አማኑኤል ህብረት የአብያተ ክርስቲያናት ህብረት ሊሆን ይችላል። እንደዚህ አሁን በኢትዮጵያ ውስጥ አሁን እዚህ ሜክሲኮ ላይ ሜክሲኮ የነበረው ሃሎ በዚህ ቤተክርስቲያን ውስጥ ያሉ ሌሎችም ሐዋሳ ላይ ናዝሬት ላይ በጣም ትልልቅ የእግዚአብሔር ሰዎች መጋቢያን የወጡባት ቤተክርስቲያን አለ እና ያው በማህበር ተደራጀን። ከዛ በኋላ ወደ አጥቢያ ወደ ቤተ እምነት ተቀየሩ። አሁን በካውንስል ውስጥ በካውንስሉ ላይ አብያተ ወንጌላውያን ቤተክርስቲያናት ህብረት አባል ነው። ቤተክርስቲያን አባል ናት። እግዚአብሔር ይመስገን። መቼም ትልቅ ታሪክ ነው የነገርከን። ምናልባት ሳልናገር ያላለፍኩት ያለው የረሳሁት ካልክ እውነት ለመናገር ብዙን አልተናገርኩትም። ስለዚህ ሌላ ሳምንት እንቀጥራለን፣ ሌላ ጊዜ ልናገር እንችላለን። ሶስተኛ ሳምንት እንቀጥራለን። በህይወቴ ውስጥ የነካኝ እግዚአብሔር የነካኝ ነገር እኔ ለወጠበት በመንፈስ ቅዱስ የተሞላሁባቸው ታሪኮች በጣም አስገራሚ የሆኑ ማለት ነው። ስለዚህ ምን እናድርግ? በቃ ቀጥሮ ይዘም ሶስተኛ ሳምንት እንቀጥል ነው እንጂ ተጀምሮማ መቋረጥ የለበትም። እኔ አንድ ነገር ማለት የምፈልገው ነገር ምንድነው? እግዚአብሔር ሊሰራ ከወደደ ነው ተስፋ። እግዚአብሔር ሊሰራ ከፈለገ መዋቅር አይፈልግም። መዋቅር ጥሩ ነው፣ ክፋት ያለው ግን ወጣቶችን እኔ ካድረው ተከፈለ በዛን ዘመን በጣም 20ዎች 30ዎቹ የነበሩ ወጣቶች ናቸው በኢትዮጵያ ውስጥ የተሐድሶ መምጣት ምክንያት ይሆኑ እና እግዚአብሔር ወጣቶች ላይ እነ ዳንኤል ላይ ዓላማ እንደነበረው ሁሉ እነ ሙሴ ላይ በወጣትነታቸው ዓላማ እንደነበረው ግልጽ ነው አይደል? እግዚአብሔር አሁን በዚህ ዘመን ላሉ ወጣቶች ዓላማ እንዳለው ነው የማውቀው። ቤተክርስቲያን ለወጣቶች ትኩረት ብትሰጥ፣ ሰንበት ትምህርት ቤቱ እግዚአብሔር የሚፈልግ ነው፣ ወጣቶች እግዚአብሔር የሚፈልጉ ናቸውና ከዚህ አንፃር በጣም ወጣቱን
በደንብ አድርጋ ቤተክርስቲያን የምትደርስና የምትንከባከብ ቢሆን የተሐድሶ የለውጡ ምክንያት ይሆናሉ ብዬ ነው የማስበው። በጣም ጥሩ። ያው እውነት ነው። ልጆች ላይ የምትዘራው ነገር እኮ ነው አድጎ በኋላ ትላልቅ ነው። ያው ልጆች ሳይ ሁሉ ጊዜ የምናገረው ነገር ነው። ልጆች አይደለም ማየው በቃ የወደፊት ልጆች ትላልቅ ምክንያቱም እኔ አይቻለሁ በህይወቴ ልጆች ሆነው እንደዚህ እንታልኳቸው አድገው እኔም በልጅነቴ ስለሆነ ጌታን ያገኘው ያን ጊዜ ጥሩ ያደረገልኝንም መጥፎ ያደረገውንም አስታውሳለሁ እስካሁን እና እንደ የተማርኩትም ትምህርት በቃ ያን ጊዜ ነው የሰራኝ። ስለዚህ ልጆች ላይ ኢንቨስት ማድረግ ቤተክርስቲያን ምንም ቅድሚያ የምትሰጠው ነገር ነው ልጆችና ወጣቶች ላይ በጣም። ስለዚህ ቀጣዩን ታሪክ በአገልግሎት ደግሞ እንዴት ወደ የገጠምህን ውጣ ወረዱን ከዛ ወደ አዲስ አበባ እንዴት እንደመጣ ያን ሁሉ ትነግረናለህ። ሳምንት ለሶስተኛ ሳምንት እንቀጥላለን ማለት ነው። እግዚአብሔር ጌታ ቢፈቅድ እግዚአብሔር ይመስገን። ቴንክ ዩ ተመልካቾቻችን እንግዲህ ዛሬም ሰዓታችን በዚህ ተጠናቋል። የሚቀጥለው ሳምንት በክፍል 3 የምንገናኝ ይሆናል። እስከዛው ድረስ እንግዲህ ይሄ 2 ሳምንት የተላለፈውን ሌሎች ደግሞ እንዲያዩት ሼር እያደረጋችሁ ሌሎች ደግሞ ይጠቀሙበት። በምክንያቱም ዓላማችን አሁንም በድጋሚ የምናገረው ክርስቶስን ከፍ ማድረግ፣ ሰዎችን ከጨለማ ማውጣት፣ የእግዚአብሔርን ወንጌል ወደፊት እንዲሮጥ ማድረግ ብቻ ነው። ሌላ ስለዚህ የሚቀጥለው ሳምንት በክፍል 3 እንገናኛለን። እስከዛው ድረስ መሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ